የቤት አከራዩ ጋር ነው የተጣላችው። እሱ ነው ደብድቧት ደብድቦ ከጥቅም ውጭ አድርጎ በሀዲድ ቀጥቅጦ እዛ በተረፈ ደግሞ ቀጥቅጦም ካላረፈ በኋላ ለመጨረስ አንቦባ ከፍቶ ሊጨርሳት ሲል ጓደኞቿ ሁለት ልጆች አሉ። እዛ መሃል ላይ እሱ ለምነው ላላህ ብለህ በቃ ተትረፍተዋት ብለው ጉድ እኮ ነው የሀገራችን መባላት፣ መገዳደል፣ እርስ በርስ እንደዚህ መሆን አልበቃ ብሎ እንግዲህ ስደት ላይም እንደዚህ እየሆነ ነው። ይህ የተደረገው በሳውዲ አረቢያ በመዲና ከተማ ነው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ ውድ ሳሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሌ ሰላም ነው አልሐምዱሊላህ። እንግዲህ ትላንትና ወይም ደግሞ ምሽት ማለት ነው ትላንትና ምሽት በሳውዲ አረቢያ የተሰማውን ጉድ መግቢያ ላይ ተመልክታችኋል፣ አዳምጣችኋል ብዬ አስባለሁ። ይህ የሆነው ምንድነው ላላችሁ ሙሉ ቪዲዮውን አሰማችኋለሁ። ቀንጨባ አድርጌ ልንገራችሁና ከባሏ አንደበት ደግሞ መግቢያ ላይ ከሰማችሁት እቺ ካሳሪ በታች በኩል ያለችው ባሏ ነው። የት እንደገባች አሁን ወዴት እንዳለች የሚታወቅ ነገር የለም። ይህ በምስሉ ላይ የምትመለከቱት ግብዳው ሰውየው ደብድቧት በህይወት በመኖርና ባለመኖር መካከል አድርጓታል። ማለት በጣም በሀዲድ በተለያየ ነገር ደብድቧት አልሞት ሳትለው እንደገና ደግሞ ምን ያደርጋል አንቦባ ከፍቶ ሊያቃጥላት ሲል ጓደኞቿ ሁለት ጓደኞቿ ለምኖ እንዳተረፏት ነግሯል። ግን በሰዓቱ ደግሞ ሞታለች ብለው ለባለቤቷ እንደደወሉለት ነው የተናገረው። ቪዲዮን አሰማችኋለሁ። የተፈጠረው በምን መሰላቸው ምክንያት በቻርጀር ምክንያት ነው እንግዲህ ተጣልቶ ለዚህ ሁሉ የደረሱት በሚያሳዝን ሁኔታ። ለማንኛውም ቪዲዮ ከራሳቸው አንደበት ላሰማችሁና ከዛ እኔም ደግሞ ሀሳብ አስተያየት እንሰጣለሁ። የእናንተንም ሀሳብ አስተያየት ደግሞ በኮሜንት እጠብቃለሁ። በተከበረው በሳውዲ አረቢያ ህግ ባለበት ሀገር እስካሁን ድረስ ልጁ አልተያዘም እና ሪፖርት ያረገም የለም፣ ልጁን የከሰሰውም ሰው የለም። ለማንኛውም እንዴት እንዳደረጉ ምን እንደተፈጠረ ከራሳቸው አንደበት ከጓደኞቿ እንዲሁም ከባለቤቷ የተፈጠረውን ነገር ሁሉ ተከታትለን ተመልሰን እንገናኛለን። ወደ ቪዲዮ። አመር ትባላለች። የምንኖረው መዲና መነወራ ነው። የሆነችው በቤት አከራይ አለ መዲና የቤት አከራዩ ጋር ነው የተጣላችው። እሱ ነው ደብድቧት ደብድቦ ከጥቅም ውጭ አድርጎ በሀዲድ ቀጥቅጦ እዛ በተረፈ ደግሞ ቀጥቅጦም ካላረፈ በኋላ ለመጨረስ አንቦባ ከፍቶ ሊጨርሳት ሲል ጓደኞቿ ሁለት ልጆች አሉ። እዛ መሃል ላይ እሱ ለምነው ላላህ ብለህ በቃ ተትረፍተዋት ብለው ይገለግሉት አጋጣሚ ላላህ ብለው ይለምኑት በመስኮት ትዝለል በበሩ ትሄድ በምን ትሄድ የሚያውቁት ነገር የላቸው። በኋላ ላይ እንደገና እሱ ራሱ ለቀውት በየክላሱ እየፈለጋት ያጣ ጊዜ خلاص ይሄማ ሾርጣ ልጠራብን ሄድ ያለ ብሎ ተከትሎ እሱ ከሴቶቹ በፊት ተከትሎ ወጥቷል አሉ እሷ ጋር ማለት ነው። ከዛ በኋላ ያለው ነገር ምንም ነገር የለም። እነሱ ሴቶቹ ግን በኋላ ላይ ውጪ ከወጡ በኋላ ለኔ ደውለው የነገሩኝ ሚስት ሙታለች ቶሎ ድረስ ነው ያሉኝ ማለት ነው። እዛ በአካባቢው ላይ እኔም ደርሻለሁ። ደርሼ የሚያገኘሁት ነገር የለም። ደም በቀር ሌላ ነገር አላገኘሁም። ግን ደንግጬም ስለነበረ አካባቢውን እኔ ልቀርጽ አልቻልኩም። አይምሮ የማውቀው ነገር የለም። አይምሮ ሌላ ቦታ ነው የሚያስበው። አለች ወይ ሙታለች የሚለው ላይ ስለሆነ ጭራሽ ወደዛ ግንዛቤ አላደረኩም። ወላሂ በቃ ወደ ውጭ መልሼ ወጥቼ ደሙን እየተከተልኩኝ ወደፊት ነው የሄድኩት። እዛ አካባቢ ደግሞ ሱቅ ነው አካባቢው ቁባ ይባላል ህይወት ይባላል አካባቢው ማለት ነው። ብላጥ ነው ወደዚህ ሱቅ ነው። ሁሉም አካባቢው ሱቅ ነው። እዛ አካባቢ ባለኝ አቅሜ ዝሁር ላይ ነው የደረስኩት። ጠየቅኩኝ ብዙ ቦታ አማ የሚለው እንግዲህ አጣርቼ የቤቱን የያዘውን ሰው ታውቃለህ። በኢጋማ ነው ቤቱ የተያዘው ማለት ነው። ለምንድን ነው ደብድቦ በእሳት እስከ ማቃጠል ደረጃ ሊደርስ የቻለው? እንግዲህ ልጆቹ እንደሚሉ ከሆነ የሆነ ሻሃን ገመድ ጠፋሉ። ያን ሻሃን ገመድ ሲጠፋ ከዛ በኋላ ያን ሻሃን የገመድ የጠፋ ጊዜ የሻሃኒቱ ባለቤት በትሩን እሷ ላይ ጀመረ። እነኞቹ ደግሞ ሴት ስለሆነ አልቻልነውም ቁመንጨር ዝም ብላል ነው ጠገበ ደብድቦ የጨረሰታ ጊዜ ደም በደም ካረጋት በኋላ ሞተችልና እንደገና ለጨረሳ ብሎ አንቦባ ሊለኩስ ትነሳ ነው የጮህ ነው ትንጮህ እዛ ጊዜ ለቀቀልና አንቦባውን። ከዛ በኋላ ልጅቱ የደም ግፊት አሯሩጣት ወዲህ ወጥታ በመስኮት ትዝለል በጣጋት ትዝለል የምናውቀው ነገር የለም ያሉኝን ማለት ነው።
እንግዲህ ቤተሰብ ያው የባሏ ይሄንን ይመስላል። ባሏ ደግሞ መጣ ከነበረበት ከስራ ቦታ ሲመጣ ልጅቷ የለችም። የነበሩበት ቤት ሙሉ ደም በደም ሆኗል። ደሙን ተከትዬ የተወሰነ ቦታ ሄድኩኝና ከዛ በኋላ ምንም ላገኝ አልቻልኩም። ሰፈሩ ደግሞ ሱቅ ብቻ ነበረ እያለ ነው። እርግጠኛ ነኝ ይሄ ነገር እሷን ገለው ደም በደም አድርገው ወስዶ ጥለው ከሆነ አካባቢው ላይ ሱቅ ብቻ ከሆነ ካሜራ አለው። እዛ አካባቢ ላለ ፖሊስ ጣቢያ አመልክታችሁ ሙሉ ካሜራ እንዲፈተሽላችሁ ማድረግ ትችላላችሁ። መሸሽ የለባችሁም። እነዛ ሁለት ልጆችም በዛ ቀስበት ልጅቷ እንደዛ ደብድቧት መቼም ተነስታ አትራመድም። በሀዲድ ደብድቧት፣ በእጁ በተለያየ በእግሩ በተለያየ ሰውነት አካሉ ደብድቧት፣ በሀዲድ ደብድቧት እንደሚሉት ከሆነ ልጅቷ መነሳት አቅቷት እዛ ጋር ስትፈራገጥ ከሆነ በምን አቅሟ ዘላ ወይ ከዛ ከሶስተኛ ፎቅ ላይ ነው ልትወድቅ የምትችለው? በምን አቅሟ ነው ተነስታ ልትራመድ የምትችለው? አንድ ክፍል አስገብቶባት እነዛ ሲጫጫሁ በዛው ጨርሷት ሊሆን ይችላል። እነሱም ተከትሎ ነው የወጡት። እሱ አሁን ደብድቧት ከጨረሰ በኋላ ሹርጣ ልጠራብኝ ብሎ ከጠራችብኝ ብሎ ወጣ ነው የተባለው። እነዛም ሴቶች ደግሞ እዛ የነበሩ ተከትሎት ነው የወጡት። ቤት ላይ ምን እንደተፈጠረ እንዴት እንዳደረጋት የሚያውቁት ነገር የለም። እነሱ ሲወጡለት መጥቶ አስክሬኑ አንስቶ ሊሄድ ይችላል። ብቻ አላህ በህይወት ያተርፋት። እቺ ልጅ እስካሁን ድረስ የት እንዳለች የት እንደገባች አይታወቅም። አሁን ልጅቷን በማፈላለግ ላይ ነው። ግን ይሄንንም ደግሞ እንዲያፈላልግላችሁ ይሄንን ጉዳይ እንዲከታተልላችሁ ወደ ህግ ለምን ቀድማችሁ አትሄዱም? እኔ የሚገርሰው ደረቢያ እኮ የፍትህ ሀገር ናት። በቃ ቶሎ ብላችሁ እንደውም ወደ ሚዲያ መታችሁ ይህን ነገር ከማድረግ ይልቅ ፍትህ የምታገኙት ኢትዮጵያ እኮ አይደለም ያላችሁት፣ ፍትህ የምታገኙበት ሀገር ነው ያላችሁት። ስለዚህ እዛ ጋር ያሉ ሰዎችንም ጭራሽ ሁሉንም ማሳዝ ነው። ልጅቷ የት እንደገባች የት እንደወሰደው መፈለግ ነው። እና ጓደኞቿ ደግሞ ሞታለች ብለው የደወሉ ጓደኞቿ ደግሞ ማታ ላይ ተጠይቆ ምን እንዳሉ ከራሳቸው አንደበት ሰምተን እንመለስ። አንቺ ደግሞ ማልገም ነው ያልሽው ከጉዳይ አንቺን ላወጣሽ ከነሱ ጋር እየተፋለምኩኝ አንቺ ደግሞ ጭራሽ ደም ላፈሰሰ አውሬ መደባበቅ ጀመርሽ። ምክንያቱም ደሙን እጠቢ ብሎ ቮይስ ያደረገው ላንቺ ነው። ይሄ መረጃ እቺ መሲ የምትባለው እጅ ላይ ገብቷል። ገባሽ? እጅ ላይ አለ ብላ ነው ያሰማችን። ምክንያቱም ኦሬዲ ስልካችሁ የሱ ስልክ ስለተጠለፈ አንቺ ስልክ ላይ ያለው ወደሱ ጋር ይሄዳል። ምንም አውሪ ምንም ማለት ነው። ታይብሽ የታዲያ የደበኩት ነገር ምንድነው? አዎ የደበቅሽው ነገር ይኸውልሽ፣ አንደኛ ደሙን እጠቡ ምናምን ብሎ ሰውየው ካንቺ ጋር እያወራን ሲቀጥ ደግሞ ልጅቷ የት እንዳለ ታውቃላችሁ። ከወጣች ወደ ፖሊስ ከወጣች ምናምን እንትን እንደሚል ብቻ ስለይዟል። ያ ደግሞ እናንተ ላይ ነው ጉዱ የሚጠመጠመው። ባለቤት ወይ ታርግና ትጥራት ሳሪ ቆይ ሳሪ ጉዱ ቢመጣ እንዲ ሰው እጁ ከሌለበት ምንም ሊሆን ምንም ሊያደርገው ደም ጠቢ እኮ የተባልሽው አንቺ ነሽ። የወንጀል ተባባሪ ማለት ነው። የወንጀል ተባባሪነት አይደለም። እሺ ኦኬ፣ ቀላል ነገር እኮ ነው። ይኸውልሽ ቀላሉ ነገር አንቺ ልጅቷ ያለችበትን ብቻ ለኔ ጠቁሚኝ ከዚህ ጉዳይ ውጪ። አይ ካልሽ ግን ለፖሊስ ደም ጠቢ የተባልሽው አንቺ ነሽ። እኔ ልጅየቱ ማለት ነው ያለችበት ቦታ ባትኖሩ እንደዚህ አልደብቅሽም ነበር። ለሽ ደብቅሻለሁ። እሺ አንቺ ቢያንስ የምትገምችበት ቦታ አለ? እምገምትበት ኑሮም ቢሆን ለምን ቢነት ማለት ሴት ልጅ ናት። እኔም ሴት ልጅ ነኝ። እሷ ከነበረችበት ወይንም የምትሄድበት ቦታ አለ ብዬ የማረጋግጥበት ቢኖር ኑሮ ሌሽ እንደዛ አደርጋለሁ። ሌሽ ደሙን እንደ ሰውየው እኮ ካንቺ ጋር እኮ ፒስ ስለሆነ መሰለኝ ደሙን እጠቡ ብላችሁ። በነገራችን ላይ ስልካችሁ ኦሬዲ ተጣልፏል። ከዚህ በኋላ ስለምታወሩት ነገር ጥንቃቄ አድርጉ። አረ ችግር የለም፣ ወላሂ ችግር የለውም። ሁሉም የመጣውም ለችግራተል። እሺ አንቺ ደሙን እጠቢ ያለሽን ቮይስ ላኪልኝ። እሱን ካላክሽ ነው ያልፋታሽ። ጣይ ወይኔ አይዋ ማሻአላ ጣይ ባለኝ ብለሻል። ኖረሽ አይጁ ይኖርሻል። አንቺ ፈልጋለሁ እንዴ ለከኔ መፈለግ ሳይሆን እውነታን የምታውቂ ከሆንሽ በስነ ስርዓት የምትረጂ ከሆንሽ ደሙን እጠቢ ብሏል። ጣይምሽ አንቺ ያመንሻል ማለት ይሄ ደግሞ አንቺ አምነሽልኛል እኮ እሺ። ይሄንማ ብሏል አልኩሽ እኮ ጣይምሽ ላኪው ይሄ ታዲያ የኔ እጅ የሚገባበት ወይንም የወንጀሉ ተባባሪነት ሊያደርገኝ አይችልም። እኔ ከታደረገኝ ምንም አላረግኩም እኔ ማለት አንቺን እንዳያደርግሽ እኮ ሪካርዱን አሳልፈሽ ስጪ እያልኩሽ ነው። ስምሽ ጠፋብኝ። ማን ነበርሽ? ወይኔ በነገራችን ላይ ምን
ያቺ ሴቱ ጓደኛዬን አቅርባችኋት ነበር? አዎ በት አዎ መሲ ሁላችሁ አዎ አይ ምን አለቻችሁ? እስኪ አዎ ቀርባለች ሁላችሁም ነው የተነገረው። እንግዲህ ቤተሰብ እንደሰማችሁት ነው። የጓደኞቿንም ምላሽ ሰምታችኋል። እኔ ምላችሁ አንድ ቤት ሆናችሁ ጓደኛ እንዳትይዙ፣ ከሴት ጓደኞች ራቁ። ከጠላታችሁ ጋር ወይም ችግር ከሚያደርስባችሁ ጋር አንድ ላይ ነው የሚሆነው። ይህንን ልጅ ተመልክታችኋል። ልጇን ጓደኛዋን ማለት እንዲቀጥቅጦ እንደዛ አድርጎ በጎን ደግሞ ደውሎ ሂደሽ ቤቱ ደሙን እጠቢ ብሎ ቮይስ አድርጎላታል። ስለዚህ ከጓደኛዋ ጋር ያ እንደዛ ከቅጥቅጣት ልጅ ጋር ኮንታክት አላቸው ማለት ነው። ልጁ አሁን ላይ ተሰውሯል ታውቃላችሁ። ከዛች ጓደኛዋ ደግሞ ግንኙነት አላቸው፣ ይገናኛሉ። ስለዚህ የት እንዳለ ታውቃለች፣ የት እንደገባ ታውቃለች። እነዛ ሁለት ጓደኞችም ከዚህ ሰውየው ጋር አንድ ላይ መያዝ አለባቸው። ስለዚህ ቤቱ ላይ እዛ ሙሉ እማራ ያለው ሰው ነው መያዝ አለበት። ለምን እዛ ጋር በሱ እንትን በይቀማ ነው መቼም ቤት የሚከራዩት። ስለዚህ እነዛ በሙሉ መያዝ አለባቸው፣ ለህግ መቅረብ አለባቸው፣ ፍትህ መገኘት አለበት። ለዚች ልጅ ሁላችንም እንድረስላት። በአሁን ሰዓት ላይ ምን እንዳደረጓት የት እንዳለች የሚታወቅ ነገር የለም። ስለዚህ ሳውዲ አረቢያ ደግሞ የፍትህ ሀገር ነው፣ ፍትህ የሚገኝበት ሀገር ነው። ልጅቷን ፍትህ እንድታገኝ አድርጎ የት እንዳለች ደግሞ ማድረግ አለብን ሁላችንም በቻል ነው። በዚህ ነገር እንዳትደራደሩ። እንደ ሀገራችን የሰው ደም እንደፈለጋችሁ አድርጋችሁ የምትቀሩበት እናንተ ዘና ብላችሁ የምትኖሩበት ሀገር አይደለም፣ የፍትህ ሀገር ናት። ስለዚህ የእጃችሁን እንድታገኙ እስከነ ጓደኞቿ ነው መያዝ አለባቸው። እና ይሄንን ቪዲዮ ሼር አድርጉት፣ ለልጅቷ ድምጽ እንሆናት። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።